ደራችሁ አሁን ደግሞ ሰዓቱ ድምጼ እየደረሳችሁ ኦኬ። አሁን ደግሞ ሰዓቱ እግዚአብሔር አንተን አንቺን እኔን የሚናገርበት ሰዓት ነው። እንቆምና እግዚአብሔርን ቃል እናነባለን። መጽሐፍ ቅዱስ ከእናንተ ጋር የያዛችሁ ሰዎች የንባብ ክፍላችን የሚሆነው ከሮሜ ምዕራፍ 8 ላይ ከቁጥር 18 ጀምሮ ያለውን እናነባለን። ለእኛ ይገለጥ ዘንድ ካለው ክብር ጋር ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃልና። ፍጥረት ለከንቱነት ተገዝቶአልና በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆነው ክብር ነፃነት እንዲደርስ ነው። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለንና። እርሱም ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችንን ቤዛ የሆነውን ልጅነታችንን እየተጠባበቅን ራሳችንን በውስጣችን እንቃትታለን። በተስፋ ድነናልና። ነገር ግን ተስፋ የሚደረግበቱ ነገር ቢታይ ተስፋ አይደለም። የሚያየውንማ ማን ተስፋ ያደርገዋል? የማናየውን ግን ተስፋ ብናደርግ በትዕግስት እንጠባበቃለን። እንዲሁም ደግሞ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረውን የመንፈስን አሳብ ምን እንደሆነ ያውቃል። እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። እግዚአብሔርን ይሄንን ከኔ በኋላ አብረን እናነባለን። እኔ ካልኩ በኋላ እናንተ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለንና ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው። የጠራቸውንም እነዚህን ደግሞ አጸደቃቸው። ያጸደቃቸውንም እነዚህን ደግሞ አከበራቸው። እግዚአብሔር የተመሰገነ ይሁን። አሁን ያለንበትን ወቅት ሳስብ ሚኔሶታ ሰመር ላይ የገባን ነው። ሰመር ውስጥ ነው ያለነው። ዘንድሮ ደግሞ እንደምታውቁት በሚኔሶታ ደግሞ ብዙ ሰዎች የሚመጡበት ብዙ ምክንያቶች አሉ። ኳስ እዚህ ነው አሉ። ምናልባት በተለያየ አጋጣሚ ብዙ ሰዎች እናንተ ቤት ሊያርፉ ይችላሉ። በሌላ አጋጣሚ ከተማ ውስጥ ማይመጡ ሰዎች ሊመጡ ይችላሉ። ሰመር ላይ ልማዳችን እንደሆነ ብዙ ሰዎች ደግሞ ለግራጁዌሽን፣ ለሰርግ
በተለያየ አይነት የቤተሰብ ኦኬሽን ወደኛ ይመጣሉ። ብዙ ሰዎችን እናያለን ማለት ነው። የማግኘት እድል ጌታ ይሰጠናል ማለት ነው። እና ሲሰጠን እንዲሁ መንፈስ ቅዱስ የልብ አይኖቻችንን እያበራ ከጌታ ጋር ለእግዚአብሔር እየኖሩ ያልሆኑ ሰዎችን ባዶነታቸውን የምናይበት፣ መንከራተታቸውን የምናይበት፣ መቅበዝበዛቸውን የምናይበት፣ የነፍስ የህሊና ስቃያቸውን የምናይበት፣ ትርጉም ማጣታቸው፣ መጨነቃቸው፣ ተጨምድደው ለኃጢአት፣ ለምድር፣ ለታይታ፣ ለታዋቂነት፣ ለጥሪት፣ ለተለያየ ነገር አድረው ጎብጠው የነፍስ መጉበጥ፣ የነፍስ ድርቀት፣ የነፍስ ባዶነት፣ የነፍስ መንፈሳዊ ብቸኝነትን ጌታ የልብ አይኖቻችንን ከፍቶ ለነሱ ደግሞ እግዚአብሔር በክርስቶስ ኢየሱስ በመስቀል ላይ የከፈለውን ዋጋ ለልጁ እንዳራራለት እንደጨከነበት አንድ የእግዚአብሔር በሐሳቡ ጠላት፣ አንድ የእግዚአብሔር በልቡ ኃጢአተኛ የሆነ ጨለማ የገዛው ክፋት የነገሰበትን ሰው ለማዳን በቅፉ ያለውን ቅዱሱን ልጁን እግዚአብሔር ለመስቀል ውርደት፣ ለመስቀል ሞት አሳልፎ መስጠቱን ያመነው ቤተ ክርስቲያን ውስጥ መጥቶ ያለው ሰው ደግሞ ለዚህ ለታረደው በግ የተገባን ኑሮ በማይኖር ሰዓት፣ በማንኖር ሰዓት፣ በምን ዝቅ ያለ ነገር ውስጥ ስንገኝ ደግሞ የእግዚአብሔር ቅናት ውስጣችን እንዲነድ የሆነ በተልእኮ ውስጥ ያለ አምላክ በላዩ ላይ ተቀምጦ ያለ፣ በአይኖቹ እያየ ያለ፣ በጆሮ እየሰማ ያለ፣ ሰውነቱን ሕያው እና ቅዱስ መስዋዕት አድርጎ የሰጠ አንድ አማኝ እኔና እናንተ በማህበረሰብ ውስጥ ስንመላለስ ጆሮአችን የሚሰማውን ሲሰማ፣ አይናችን የሚያየውን ሲያይ በዛ የጌታ ልጅ አለች፣ በዛ የጌታ ልጅ አለ። ዓመቱ ሲከፈት እንደሰማነው እንደ እግዚአብሔር ቃል ደግሞ ለእኛ ደግሞ በዛ የአገሬ ሰው አለ፣ የሰማይ አገር የሆነ የእግዚአብሔር ድምፅ ያለበት፣ የእግዚአብሔር ርኅራሄ ያለበት፣ የእግዚአብሔር ጩኸት ያለበት፣ የምስራቹን የሚያበስር በዚያ የእግዚአብሔር አለ የሱ የመሆንና የማመልከው እንዳለ ቅዱስ ሐዋርያው ጳውሎስ ምንድን ያለው? የሱ የመሆንና የማመልከው የሱ የሆነ አለ፣ የሱ የሆነ አለ። እዛ ቤት፣ እዛ ከተማ ለእናንተ ዘመዶች የሱ የሆንከው አንተ ነህ። ለእናንተ ዙሪያ ለሚመጡት ሰዎች የሱ የሆንሽው አንቺ ነሽ። ስለዚህ እግዚአብሔር አሁን ባነበብነው የመጽሐፍ ቅዱስ ክፍል ላይ የሆነ ሂደትን ያሳየናል። አስቀድሞ ለብቻው ያሰበን አምላክ ማመን ውስጥህ ይችላል። አንተን በዛ ሰዓት እያሰበ እንደነበር፣ አንቺን በዛ ሰዓት እያሰበ እንደነበር can you believe it? በእውነት ቃል አስቦ ወለዳቸው እንደሚል God had you in his mind before time began. በእግዚአብሔር አእምሮ ውስጥ ያሉ እግዚአብሔር ያሰበው ሁሉ የሚቆምለት የሚጸናለት አምላክ አሰበ። እነዚህን ሰዎች ካሰበ በኋላ ጠራቸው ይላል። የታሰብከው በእግዚአብሔር አንተ ኢየሱስ ክርስቶስን መንፈስ ቅዱስ በዚህ ማለዳ እየሰጠን ያለ ይመስለኛል።
የጸለይን ያመለክን አብረውት እኮ ያሉት ዮሐንስ ወንጌል 1 ላይ እንደሚናገረው እናንተ የማታውቁት በመካከላችሁ ቆመዋል ብሎ መጥምቁ ዮሐንስ ተናገረ። ማቴዎስ 16 እንደሚነግረን ኢየሱስ ጴጥሮስን ተመልክቶ ሥጋና ደም ይሄንን ለአንተ አልገለጠልህም። ሐዋርያት ላይ 16 ጳውሎስ እየሰበከ ያለ ሊዲያን እግዚአብሔር የሚናገረውን ታስተውል ዘንድ ልቧን ከፈተላት። እግዚአብሔር ልብ ከፋች፣ እግዚአብሔር መንፈስ የሚያድል፣ እግዚአብሔር የክርስቶስን ማየትን ለሰዎች የሚሰጥ። ስለዚህ አሁን ቀድሞ ያሰበ ለብቻው ቀድሞ የጥንት ውሳኔ የወሰነ ቀድሞ ሁሉን ነገር ያወቀ እግዚአብሔር ታስታውሳላችሁ። ኤፌሶን ምዕራፍ 1 ላይ ያለውን ላንብብና እንደዚህ ይላል። ኤፌሶን ምዕራፍ 1 ቁጥር 3 ጀምሮ ባነበው በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በፍቅር እንሆን ዘንድ በክርስቶስ መረጠን። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። እስኪ በኢየሱስ ክርስቶስ ሥራ በሉ የእግዚአብሔር ማኅበር። በሱ ሥራ ምን ሆንን? ልጆች ልንሆን አስቀድሞ ወሰነን። አንዳንዴ በሕይወታችሁ ላይ ይሄንን አስቀድሞ ያሰበን አምላክ ቀድሞ ያሰበ ምንም የለም፣ ወይ ደግሞ እሱ ያሰበውን የሚያመክንበት፣ የሚያሰናክልበት፣ የሚያጨነግፍበት ምንም አይነት ሰው በምድር ምንም አይነት ጋኔል ባየርም በጥልቁም የለም። እግዚአብሔር ያሰበው ሁል ጊዜ ይሳካለታል። ለዚህ ነው የዳን ነው። ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም እንዲያው የሰጠን የጸጋ ክብር ይመሰገን ዘንድ። ሃሌሉያ! አንዴ ማኅበር አምልኩት እስኪ። የጸጋ ክብር ይመስገን በሉት እስኪ። እኔን ያዳንክበት የጸጋ ክብር ይመስገን በሉት እስኪ። የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም ባራራለት ግን ውድ እንደ ጸጋው ባለጠግነት መጠን በደሙ የተገኘ ቤዛነታችንን አገኘን። እርሱም የበደላችን ስርየት፣ ጸጋውን በጥበብና በአእምሮ ሁሉ አበዛልን። እግዚአብሔር ጥበብና አእምሮን ያብዛልን። በዚህ ማለዳ ጸጋውን እንደዛ ሲያበዛልን በክርስቶስ ለማድረግ እንደወደደ እንደ አሳቡ። ይህንን ተመልከቱት ቁጥር 9 ላይ በክርስቶስ ለማድረግ እንደወደደ እንደ አሳቡ የፈቃዱን ምስጢር አስታውቆናልና። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ ምስጢር ነበር። አሁን ግን ምስጢር መሆኑ ቀርቷል፣ እግዚአብሔር ስለገለጠው። ግን ይሄ እግዚአብሔር የገለጠው የሐሳቡ ምስጢር ምንድን ነው ስንል እዛው ሲተረጉመው በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም ምስጢሩ ተገለጠ ማለት ነው። በሰማይና በምድር ያለው ሁሉ በክርስቶስ ለመጠቅለል ነው። የእግዚአብሔር ሐሳብ ምንድን ነው? ነገሮች ሁላ በክርስቶስ ኢየሱስ እንዲጠቀለሉ ነው። ለምንድን ነው ይሄንን መረዳት የሚያስፈልገን? ቅድም ያነበብነው ክፍል ላይ በቃላችን የምናውቀው እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት። ሐሳቡ ምንድን ነው ስንል ራሱ ቃሉ የሚነግረን ምንድን ነው?
ያኔ ለልጄ ሳራራ ለሞት አሳልፌ በሰጠሁት ጊዜ፣ ያኔ በልጄ ስራ አንተን ከኔ ጋር አንቺን ከኔ ጋር ባስታረቅሁ ጊዜ፣ ያኔ በክርስቶስ ኢየሱስ ምህረትን ባደረግኩልህ ጊዜ፣ ይቅርታን ባደረግኩልህ ጊዜ በኔ ውስጥ ያለ አሳብ፣ በኔ ውስጥ ያለ ዓላማ አለ። እንደዛ ለሞት ለውርደት አሳልፌ በሰጠሁት ልጄ ዓለምን ሁሉ ጠቅልዬ መዝጋት እፈልጋለሁ። የሚታየውና የማይታየውን በፈጠረው፣ ዙፋናት፣ አለቆች፣ ስልጣናትን በፈጠረው የእግዚአብሔር ፍጹም መልክ የተገለጠበት የመጀመሪያ ለዘላለም የነበረው ቃል ሥጋ በሆነው በሱ ደግሞ ዓለምን ሁሉ መጠቅለል እፈልጋለሁ። ያ የኔ ዕቅድ ነው። ያ የኔ ሐሳብ ነው። ስጠራህ በዚህ ዕቅዴ ውስጥ ድርሻ፣ ቦታ፣ ጸጋ፣ ስጦታ፣ ተልእኮ፣ ስፍራ ሰጥቼ ምፈጽመው ነገር አለኝ። አንዳንድ ሰው ደውሎላችሁ ካላገኘሁ ብሎ ላገኘ ፈልጋለሁ ብሎ አንድ ሰው መቼ ልደውልልህ ሚልህ ሲመስልህ አይ በአካል መጥቼ ነው ማናግርህ ብሎ ከኢትዮጵያ ቢመጣ ትኬት ቆርጦ ላናግርህ ብሎ ትኬት ቆርጦ ከኢትዮጵያ ቢመጣ ማለት ቁጭ ብለን ላናድሩሉ እንችላለን። ቁጭ ብለን ልናድሩሉ እንችላለን። ምንድነው ይሄን በስልክ ማያወራኝ ወይ ምንድነው ይሄን? አሁን እኮ እግዚአብሔር የሚለው በአባቱ እቅፍ ውስጥ የነበረ ትላንት ይሄንንም ስናገር ነበር። በበረት ተቀብላ በመስቀል ለምትሸኘው ዓለም ከሰማይ ወደ ምድር የወረደ ባዶ ባሪያ ሲሆን እቅድ አለኝ፣ ስጠራህ ምነግርህ ነገር አለኝ፣ ካንተ ጋር መስራት ምፈልገው፣ ከአንቺ ጋር መስራት ምፈልገው እቅድ አለኝ፣ ዓላማ አለኝ። እንዴ ጌታ ሆይ በልጅ የዘላለም ሐሳብን ፈጸምክ። እኔን ጋር ምንድነው የቀረው ሐሳብ? ዓለምን በመጠቀልልበት እቅድ ውስጥ አንዱ ክፍሌ ነህ አንተ። ብዙ ጥበብ ምገልጥበት በውስጥህ ያለው በውስጥሽ ያደረው መንፈስ ከዛ ዘላለማዊ ከሆነው የዘላለም ዋጋ ቤዛነትን ክርስቶስ ከከፈለ በኋላ የሆነ እቅድ አለ። የሆነ እየሄደ ያለ ባቡር ውስጥ ለምሳሌ ለመስጠት ገብተናል። እየሄደ ያለ መርከብ ውስጥ ተሳፍረናል። እየሄደ ያለ ባስ ውስጥ የሆነ ነገር ሚሄድ ነገር ግን መስመሩን ይዞ ሚሄድ የዘላለም የሆነ ነገር ውስጥ ጨምሮናል። ምዕራፍ 2 ቁጥር 10 ላይ እዛ ኤፌሶን ላይ ተመልከቱትና ሮሜ 8ን አብራራል። ኤፌሶን 2 ቁጥር 10 ማለት ዝም ብሎ አይደለም ያዳነህ። ቁጥር መቼም ምን ነው እንዳለ ኤፌሶንን ባነበብኩት ነው። ኤፌሶን መንካት ከባድ ነው፣ መውጣት አይቻልም። ግን ቁጥር 10 እኛ ፍጥረቱ ነንና እንመላለስበት ዘንድ ምን ይላል? ሐሳብ አለኝ። እዛ ሐሳብ ውስጥ አንተ የሆነ የምትመላለስበት ነገር ርስት ሰጥቻለሁ። ድርሻ አለህ አካሌ ውስጥ። እንመላለስበት ዘንድ እግዚአብሔር አስቀድሞ፣ አንድ ይሄ ማህበር አስቀድሞ በሉ እስኪ። እንደዚህ አይነት ትልቅ ሞገሳም ግርማ የተሞላ አምላክ ፊታችሁ ካልተደቀነ የእግዚአብሔርን ጥሪ ኖራችሁ ማለፍ አትችሉም። ማንም ሰው መጥቶ እንደፈለገ የሚያደርገው ነገር አይደለም። የጌታ ጥሪ በህይወትሽ ላይ በህይወት ላይ ያለው እግዚአብሔር ያን ግርማውን ይመልስልን። አንስቶፐብል የሆነ አምላክ እንደሆነ ሞት እንኳን ሊያስቆምህ አይችልም። you are immortal until you finish your mission። ግን ይሄንም ይላል አስቀድሜ አስቤ ነው አንተን የወለድኩት። አስቀድሜ መንገዱን ሰርቻለሁ። አስቀድሜ ልሰራው ያለውትን ዓላማ አስቀምጫለሁ።
እዛ ላይ you have a part in it ባለ ድርሻ ስለሆንክ አታመካኝ ለግብዣው ምላሽ ስጥ ለጥሪው የተገባ ኑሮ ኑሩለት በወንጌሉ ጸንተን እስክንከብር ድረስ እንጽና ለምን የዘላለም አጀንዳው እግዚአብሔር በእኛ ላይ ማክበር ነው ቅድም እንዳየነው አከበራቸው ይላል እሺ ምን ይላል እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን እዚህ ጋር የአዲሱ መደበኛ ትርጉም ይዛችሁ የምትከተሉ የእግዚአብሔር የእጅ ሥራ ነን ይላል ፈጠረን የሚለው በግሪኩም እንደዛ ነው የሚለው አርት ልክ እንደሚሰራ እግዚአብሔር የሰራ የሆነ የእግዚአብሔር አሻራ ሁለንተና ላይ ያለ የእግዚአብሔር እጅ ሥራ ነው ልክ ያ ያበጀህ አሻራ የመለኮት አሻራ ሁለንተና ላይ እንዳለ አንተንም ልዩ የሆነ አሻራ ሰጥቶ እንደፈጠረ your calling is unique አሁን ማወራው ጥሪ እኔ በአካል ውስጥ የመጀመሪያው ጥሪ ማወራው ስለ መዳናችን ነው በክርስቶስ ኢየሱስ የእግዚአብሔር የመሆን ጥሪ you are mine ሚል ክሌም እዚህ ጋር ተልእኮ አለኝ ባንተ በቃ ምኖረው ኑሮ አለኝ በደሜ የገዛው ለገበያ ማትውል you are bought by the precious blood of Jesus you're not for sale ለጨረታ አትውልም የእግዚአብሔር ነገር አይሸጥ የእግዚአብሔር ነገር አይገዛ እግዚአብሔር አይከፈል እግዚአብሔር ግን ምን አለ ዓለም ሳይፈጠር አስቤ ነው በነገራችን ላይ ከዘፍጥረት እስከ ራእይ አፍተርቶት የሆነ ነገር እግዚአብሔር አድርጎ አያውቅም ይሄ ነገር ስለተከሰተ አሁን ምን ላርግ ብሎ ኃጢአት ሳንሰራ ክርስቶስ ኢየሱስ የታረደው በግ ይለዋል ምን ማለት ነው ገና እኮ ዓለም ሳይፈጠር በፊት የታረደው በግ ይላል ኃጢአት እኮ ገና አልተሰራም አዳም ገና አልተፈጠረም ስለዚህ እግዚአብሔር ሁሉን ቀድሞ የጨረሰ አምላክ ነው ለብቻው አስቦ ጨርሶታል ስለዚህ በዚህ ፍጹም ዕውቀት ውስጥ በዚህ ፍጹም በሆነው በእግዚአብሔር ፕሮግራም ውስጥ የሆኑ ሰዎችን አስቀድሞ ያወቃቸውን ያሰባቸውን ጠራቸው ጠራ የሚለው ቃል ክርስቶስ የእግዚአብሔር ጥበብ ክርስቶስ የእግዚአብሔር ኃይል በሆነው በሱ በቃ አዳነን ማለት ነው ከኛ መሃል ስለ መዳኑ የሚመካ አለ አንዳንድ ጊዜ አንዳንድ ሰዎችን እንደው ስትመሰክሩ አንዳንድ እንረሳዋለን መሰለኝና እንዴ አይገባህም እንዴ ይላል አንተ ገብቶ ነው እንዴ ዳንከው ሚገባ እኮ ነገር አይደለም ግን ምን ሆነ በራልን እንዴት አድርጎ በቃ ጠራህ ማለት አፐታይት ሰጠህ ፍቅር ሰጠህ እምነት ሰጠህ ንስሐ ሰጠህ በቃ ሞተህ ነበረ የሙት መዋጮ የለም ምዕራፍ 2 ቁጥር 1 በበደላችንና በኃጢአታችን ሙታን ነበራችሁ የሞተ ነገር ምን ያዋጣል ሚጠቅም ነገር የለም ምታዋጣው ነገር የለም ምትሰጠው ነገር የለም አንደኛ ቆሮንቶስ ምዕራፍ 1 ይላል በክርስቶስ ኢየሱስ የሆናችሁት ከእግዚአብሔር የተነሳ ነው እንዲህ ብላችሁ መስክራችሁ ማታውቁ ካላችሁ እድል ልስጣችሁ አጠገባችሁ ላለ ሰው በክርስቶስ የሆንኩት ከእግዚአብሔር የተነሳ ነው ብላችሁ እስኪ መስክሩልኝ ማለት ወንጌሉ እንደዛ ነው የሚለው ማለት አንዳንዶቻችሁ እኔ ከልጅነቴ ጀምሮ ፈልግ ነበር ከመፈለግ በፊት እግዚአብሔር ፈልጎሃል እኔ ከልጅነቴ ጀምሮ እንዲወደው ነበር ከመውደድ በፊት እግዚአብሔር ወዶሃል አስቀድሞ ወደደን ይላል ከዛ ምን ይላል እነዚህ ሰዎች ሮሜ 8:28 ላይ ስንሄድ አንድ ነገር ይናገራል እግዚአብሔርን ለሚወዱት ይሄ በጣም ማጥናት ፈለኩኝ ይሄ ቃል እግዚአብሔርን የሚወዱት
ታውቃላችሁ። አሁን አንዳንድ ሰዎች አጠገባችሁ የሆነ ቀን ላይ ወንድምሽ ነው፣ እህትሽ ነው፣ እህት ልትሆን ትችላለች፣ አባት ሊሆን ይችላል፣ እናት፣ ልጅ ሊሆን ይችላል፣ ባል ሊሆን ይችላል፣ ሚስት፣ የሆነ ቀን ላይ የእግዚአብሔር ፍቅር በመንፈስ ቅዱስ በልቡ ይፈሳል። ከዛ አይን እያየ እየባሰበት ይሄዳል ጌታን መውደዱ። ከዛ እንዳውም ዘጸአት 20 ላይ ለሺህ ትውልድ ነው ለሚወዱኝ ቸርነትን ማደርግላቸዋል እግዚአብሔር። እንግዲህ ሁሉ ጊዜ ዛሬም እግዚአብሔር መስቀሉ እኛን የወደደበት ነው። ስለሱ ሁሌ ነው የምንናገረው። ይሄ ቃል ግን የሚናገረው ሰው እግዚአብሔርን ስለመውደዱ ነው። የሆነ በልቡ ውስጥ አጠገባችሁ ያለ ሰው ለእግዚአብሔር ያለውን ፍቅር ስታዩት፣ ለእግዚአብሔር ያለው ፍቅር የሚያስፈራ ፍቅር፣ ማያመካኝ ፍቅር፣ ማይዘገይ ፍቅር። ሆሴ ላይ እግዚአብሔር ያንን ታላቅ ፍቅሩን ገልጦላቸው ምን ነው እንደ ማለዳ ጉም እልፍ ብትል ፍቅራችሁን እስከ መቼ ነው ከኔ ጋር የሚኖራችሁ ይላቸዋል። የሚወዱት ይልና የሚወዱትን ደግሞ እንደ ሐሳቡ የተጠሩት ስራ ሳትቀጠሩ በፊት ቫከንሲ አንድ ቦታ ላይ ሆኖ እንዲህ አይነት ብቃት ያለው ይሄን ያህል ትምህርት ይሄን ያህል ተመክሮ ከዛ በኋላ ደግሞ ስራው ይሄ ነው፣ ክፍያው ይሄ እንዲህ ነው፣ ሰዓቱ በዚህ ነው፣ ለኛም አንደኛ ሁለተኛ ምናምን እያለ ሁሉን ያስቀምጥልህና ከዛ አፕላይ ይላል። እኛ አፕላይ አድርገን አይደለም እዚህ ውስጥ ተጠርቼ ነው በሉ እስኪ አንዴ። ገብተህ ግን እንደ ታክሲ አስተያየት የምትሰጥበት ነገር ውስጥ አይደለም። ኡበር አይደለም ወይ ኢትዮጵያውን ፈረስ የሚባልም አለን። ፈረስ አይደለም ክርስትና፣ ወይ ደግሞ ሊፍት አይደለም። ገብተህ እዚህ ነው መሄድ የምፈልገው እና ቀስ ብለህ በዛኛው መንገድ ውሰደኝ እከፍልሃለሁ የምትለው ነገር የለም። መስመር አለው፣ ሀዲድ አለው። ግልጽ የሆነ መስመር ላይ የተፈለግንበት ጉዳይ ግልጽ ነው። ዘላለማዊ ነው። እኛን የቀደመ ነው። ከኛም ጎን ማናቆ ብዙ ነገር እግዚአብሔር እያደረገ ነው። እኛም ካለፍን በኋላ የሚቀጥል ነው። ግን እኛ እዚህ ውስጥ እንድንገባ ጠርቶናል። እንደ ሐሳቡ ለተጠሩት ከዛ ነገር ሁሉ ይላል የቀደመው ትርጉም። አዲሱ ደግሞ ነገር ሁሉ ተያይዞ ለበጎ እንዲሰራ። ነገር ሁሉ ተያይዞ ምን ማለት ነው? the good the bad the ugly፣ ጨለማው ሁሉ፣ ስቃዬ ሁሉ፣ ምታልፍበት ነገር ሁሉ እግዚአብሔር ማይጠቀምበት ነገር እናንተ ጋር የሚደርስ ነገር የለም። ህይወታችሁን ትርጉም ሊሞላው ሃሌሉያ በወንጌል የሆነ ተአምር በህይወታችን ሰርቶ የህሊናን ከስቃይ ነፃ ሲያወጣል። ዶስቶቭስኪ የጻፈው መጽሐፍ ላይ ክራይም ኤንድ ፐኒሽመንት ላይ ሚለው አንድ እንትን አለ አይደለ? ሰዎች ሁሉ በህሊና ስቃይ ውስጥ ገብተው አንዳንድ ቦታ ጨለማ የሆነ ቦታ ላይ ሰውን ሁሉ የሚጠቅሙ ነገሮች ከሰዎች ውስጥ እግዚአብሔር ያወጣል። እሱ እዛ በኮሙኒዝም ታስሮ ባለበት ጊዜ ነው። አበራለት። ሰዎች በኃጢአታቸው የሚያልፉበት የህሊና ስቃይ ደም ያንን ሲያገኘው እሱንም ራሱ ለበጎ እንዴት እንደሚያደርገው ልነግራችሁ ስለምፈልግ ነው። ሌሎች ጸሐፊዎች እነ ቪክተር ፍራንክል በአሽዊትስ ካምፕ እያለ ሎጎቴራፒን የፈጠረው ሰዎች ከኃይል ይልቅ ከደስታ ይልቅ ትርጉምን የሚናፍቁ ናቸው። የሰው ህይወት ትርጉምን በማግኘት መከራን መቋቋም ይችላል። ለምንን ያወቀ ምንም አይነት እንዴትን መታገስ ይችላል ብሎ ጻፈ። የኛ ለምን አሁን ሊነገረን ነው። እሱ ግን አሽዊትስ ካምፕስ ቁጭ ብሎ በሚሊዮን ሰዎች በሚረግፉ ሰዓት ከአንድ ካምፕ ሌላ ካምፕ እየሄደ ኮንሰንትሬሽን ካምፕ ውስጥ ይሄ ሰው የቀደመ ዕውቀት አለው እያየ ማንስ ሰርች ፎር ሚኒንግ የጻፈው መጽሐፍ ላይ ምንድን ነው የሚያየው?
የሆነ ሚኖሩለት ነገር ትርጉም ያላቸው ሰዎች በጣም ሰው ሊዘልቀው አይችልም የሚባልን ነገር ሲቋቋሙት አይቶ ልክ ሳይንቲፊክሊ ኢምፒሪካሊ አንድ ነገር እንደሚታወቀው ማለት ነው ሪፕሊካብል በሆነ መንገድ ደጋግሞ ራሱን አንድ አይነት ውጤት ሲያመጣ አይደል ሳይንስ ኤክስፐሪመንት ሰራው የሚለው ዕውቀት የሚባለው ሲያቸው እንዲህ አይነት ሰዎች በገቡበት ሁሉ የሚያልፉበትን ነገር ሲቋቋሙ አየ። የኔና የናንተ ዝም ብሎ ነው የሚባል ምንም አይነት የህይወት ምዕራፍ የለንም። ነገር ሁሉ ሲል ጨለማው ሁሉ ሚስጥሩ ሁሉ ተደረገብኝ ምትለው ነገር ሁሉ አደረኩት ምትለው ነገር ሁሉ ሲደረጋየውት ምትለው ነገር ሁሉ እግዚአብሔር ይመጣና አስቀድሞ አወቀህ የሚባለው አንተ ሳትወለድ ፍጥረት ሳይፈጠር አፈር ሳይፈጠር ፀሐይ ሳይፈጠር በፊት ከሆነ እንዴት ነው ታዲያ ያወክ ይሄን ሁላ ነገር ያደረከው? እንዴት ነው ይሄን ሁላ ነገር በህይወቴ የፈቀድከው ስትል እግዚአብሔር ምን ይልሃል ማለት ነው? የምሰራውን ነገር እኔ ያውቃለሁ። ታገስና እተረጉምልሃለሁ። ዛሬ አሁን የመንገዳችንን የትኛውም የምታልፉበትን ነገር ትርጉሙን ይሄ መጽሐፍ ሊነግረን ነው። አሁን እግዚአብሔር ነው ግን የሚለው በጎ ነው ብሎ መጀመሪያ ይጠራዋል። መከራውን አይደለም፣ ያለፋችሁበትን አቢዩዝ አይደለም፣ ጭንቀታችሁን አይደለም። ሰዎች ያለፉበትን በተለይ ከኢትዮጵያ የመጣ ሰው በአብዛኛው ከአእምሮ በላይ ነው መስማት ራሱ። አንዳንዱ ነገር የኔን እንኳን አእምሮ ከልጆቼ ጋር ሳወዳድረው ከዛ ሀገር የመጣን በሙሉ እንደው የእግዚአብሔር ቴራፒ ያስፈልገናል። እንደሱ ሳስበው ቀላል ነገር አይደል። ምን ዝም ብሎ የመሰለን ያየን ያደግናቸው ነገሮች ብዛት። አሁን እግዚአብሔር ደግሞ ይላል አንድም ነገር ሪሳይክል ማላደርገው፣ አንድም ነገር እንዲጠቅምህና ለሌሎች በረከት እንድትሆን ለኔ ክብር እንዲሆን ማልዋጀው አንድም ነገር በህይወት አይሆንም። ግን ማን ስትሆን? እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ። መከራ ሰዎችን ሲያስተምር አይተናል፣ ሰዎችን ሲያስመርር አይተናል። ከእግዚአብሔር ጋር ያለን ሰው ግን የሚያልፍበት ነገር ሁሉ ለምን ያገባውትን አገባው፣ ለምን ወላጅ እናቴ የሆነችውን አይነት ለምን ሆነች፣ አባቴ ለምን ሆነ ማለት ወንጌልን እንወስድና ኑሮናስ ለምን የወለድኩትን ልጅ አይነት ወለድኩ፣ ለምን የኔ ህይወት እንደዚህ አይነት ገደብ ሁሉን የሚችል መልካም የሆነ ፍትሃ አምላክ የሚባል አንድ በወንጌል ውስጥ አለ። በቴዎሎጂ ዓለም ውስጥ ሰዎች ሬስል የሚያደርጉበት የእግዚአብሔር እንዴት ይሄን ያህል ደግነት ውስጥ ይሄን ያህል ዕውቀት ውስጥ እንዲህ አይነት ህይወት እንዴት ማስታረቅ ይቻላል ስትል ኢዮብም ሞክሮት ነበር ይሄን መንገድ። ግን የኛ ታሪክ የሚያበቃው እግዚአብሔር ሚለው አጥቶ ሳይሆን እኛ እጃችንን አፋችን ላይ ጭነን ነው። እንዴት አድርጎ እንደሚያያይዘው ታያላችሁ። ኢዮብም እንዲህ ሲል እግዚአብሔር መለሰ፣ አንተ ሁሉን ማድረግ እንደምትችል እቅድህም ከቶ እንደማይሰናከል አወቅኩ። አሁን በኢዮብ ህይወት ላይ ይሄ ሁላ ቢሊየንስ ይጽናኑበት እንደነበረ ያውቅ ነበር አይመስልኝ። ይሄ ሁላ ልጅ ኢዮብ ተብሎ ስሙ እንደሚወጣለት ያስብ ነበር አይመስልኝም። ከእግዚአብሔር ሊለዩ ተስፋ ቆርጠው በእግዚአብሔር ላይ አኩርፈው እግዚአብሔርን ተቀይመው ሊለዩ ሲሉ ፍጥረትን የሚመልስበት የእግዚአብሔር ማገጃ፣ የእግዚአብሔር መምሪያ፣ የእግዚአብሔር ምልክት ምስክር አድርጎ ኢዮብን ሊጠቀምበት እንደነበረ ያይ ነበር አይመስልኝም። ግን መጨረሻ ላይ እንዲሁ እግዚአብሔርን ሲያየው አንተ ሁሉን ማድረግ እንደምትችል እቅድ ከቶ እንደማይሰናከል አወቅኩ። አንተ እግዚአብሔር ማለት ነው። ያለ ዕውቀት እቅዴን የሚያደበዝዝ ይሄ ማን ነው አልከኝ። በእርግጥ ያልገባኝን ነገር የማላቀውና ላስተውለው የማልችል ጉዳይ ተናገርኩ። ስማኝ
ልናገር እኔ እጠይቅሃለሁ አንተም ትመልስልኛለህ አልከኝ። ጆሮዬ ስለ አንተ ሰምታ ነበረ፣ አሁን ግን ዓይኔ አየችህ። ስለዚህ ራሴን እንቃለሁ፣ በትቢያና በአመድ ላይ ተቀምጬ ንስሐ እገባለሁ። ሃሌሉያ! አምኖ ኖሮ አምኖ መሞት። ግን እዚህ ጋር የሚነግረን ነገር ምንድን ነው? እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ። አንዴ እስኪ ማህበሩ ጮሁና ነገር ሁሉ በሉ። አንዴ እስኪ እንዳው መጮ ከኔ በላይ እስኪ እንዳው ነገር ሁሉ በሉ እስኪ። ተያይዞ በሉ ለበጎ። አሁን ተያይዞ ለበጎ አለን። ብዙዎች እምነትን መጣል እስኪዳዳቸው ድረስ በሚያልፉበት ነገር ውስጥ ይፈተናሉ። ከሰው ህይወት ውስጥ የሰው ህይወት ብርቱ ሰልፍ ነው የሚለውን ነገር ያው መኖር ብቻ ራሱ ጥያቄውን ይመልስ። መኖር ማለት ራሱ ቱ ሰፈር ማለት ነው። አንዳንድ ሰዎች በዛ ጭንቀታቸው ላይ የተለያየ አቋም ይወስዳሉ። አቋም ግን ሁኔታውን ስቲል አይለውጠውም። የለም ብትለውም አለ። ስለዚህ የሰው ህይወት በብዙ የሚያልፍበት። ለዚህ ነው ባለፈው ሳምንት ስነጋገር 100 እጥፍ ከስቃይ ጋር የተባለው። በአሁኑ ዘመን ስቃይ አለ፣ በዓለም ሳለን መከራ አለ። እግዚአብሔር ግን ዌስት አያደርገውም። እኛ ግን የምናልፍበት ነገር እዛው ሮሜ 8 የሚቀጥለውን ሳላብራራ ቁጥር 26 ተመልከቱ። እንዲሁ ደግሞ መንፈስ ድካማችንን ያግዛል። ጌታ በምናልፍበት ነገር ውስጥ እንዴት እንደሚደክመን ያውቃል። እንዴት እንደምንታክት ያውቃል። እንዴት ከእቅዱ ጋር ያለን ታማኝነት፣ ከእቅዱ ጋር ያለን ነገር ሲቸገር ያውቃል፣ ያያል። የእግዚአብሔር ጥሪ፣ የእግዚአብሔር ነገር ውስጣችሁ ሲመጣ እንባ እየፈሰሰም ትነደዋለ፣ እየሳክም ትነደዋለ። መንዳት ግን አይቋረጥም። በቃ ትኖርለታለ ለጌታ። ገብቶም ትኖርለታለ፣ ሳይገባህም ትኖርለታለ። ምንድነው ግን እግዚአብሔር በመንፈሱ የገለጠልህ ነገር? ባንተ የጀመረውን ነገር በዛ የዘላለም እቅድ ውስጥ እግዚአብሔር ሳይፈጽመው አይቆምም። ምንድነው ግን የሚሰራው? ድክም ሲልህ I don't get it። የመጀመሪያ ያነበብነው 18 ቁጥር ላይ በአሁኑ ዘመን ያለ ስቃይ አለ ሐዋርያው ሲናገር። ብዙ ሰዎች የህይወታቸው ሞቶ life is short ይላሉ። ሁሉ ቦታ ነው የምትሰሙት። በቀደም ካፌ ላቴ ሲሄድ በሩ ላይ life is short eat cake ይላል። ካሪቡ ደግሞ ስትገቡ ምን ይላል? life is short drink coffee. That's a wrong approach። ይሄኛው አንደኛ ቆሮንቶስ 15 ላይ ነገ ስለምንሞት እንብላ እንጠጣ እንደሚሉት እኛ አይደለንም አለ ጳውሎስ። ለኛ ላይፍ ኢዝ ሾርት ማለት ለዘላለም መዘጋጅበት ነው። እዛ ማድረግ ማልችላቸውን እዚህ ብቻ ማድረግ ያለብኝ ልታመንባቸው የተጠራውበት ነገር አለ ማለት ነው። ላይፍ ኢዝ ሾርት ለጳውሎስ በኤፌሶን ከአውሬ ጋር ታገልኩ፣ ይህ ግን ለሰው አስተያየት አይደለም አለ። ሰው ለታረደለት ጌታ የተገባ ኑሮ የሚኖረው ለሰው አስተያየት አይደለም። ሾርት የሆነውን ላይፍ የሚዋጀው እንደዛ ነው። ግን ይደክመናል። አንዳንዴ ግራ እንጋባለን፣ አንዳንዴ እናጉረመርማለን። ማጉረምረም መጽሐፍ ቅዱስ በማንበብ ብቻ ነው። ሙሉ መጽሐፍ ስለ ማጉረምረም ተጽፏል። ዘሁልቁ የሚባል ፍሬውን እዛ ላይ ሲያስቀምጥልን አሁን የከፋውን ሁኔታ ማባስ ነው የማጉረምረም በቃ ፍሬ። ይሄ ሰለቸን ሲሉ ይላል ሚናደፉ እባቦች እግዚአብሔር ላከባቸው ይላል። በቃ ሚናደፍ እባብ ነው የሚጨምርብህ ማጉረምረም። የምታደርጉትን ነገር ሁሉ ያለ ማጉረምረም አድርጉ የሚለን ምንድነው? ማጉረምረም አደጋ አለበት። ስለዚህ ስናጉረመርም ሲደክመን I don't think I can do it። ዓለም ህይወትን አይታ this is it ስትል፣ ወንጌል ደግሞ this is not it። you get to live once ደግሞ ይባላል። አንድ ፈሊጥም አለ
well let me tell you something አጠገባችሁ ላለ ሰው እርዱኝ you going to live again በሉት እንደገና ደግሞ ያኔ ደግሞ ለዘላለም once ምናምን የሚለውን ነገር መስተካከል ለዘላለም ደግሞ አሜሪካ ሀገር ውስጥ እዳ ሞርጌጅ ምናምን ፔመንት ምናምን አይጠፋም ስንሞት ሌላ ሰው ማነው ካላስነካን ዜሮ ነው የሚገባው እዳዎቻችን ሞተ ብሎ ኮሳይን ምናምን ሰው ካላደረጋቸው የወንጌል ነገር ግን እግዚአብሔር ይቀሰቅስና ይጠይቃል ሞት እንኳን አያስጥልህ ድክም ሲለን መንፈስ ድካማችንን ያግዛል ይላል ምን ማለት ነው የታወቀ ድሬል ማድረግ ስትጀምር ከሃዲን ልትወጣ ስትል ቅንነት ሊጎል ሲል እምነት ሲሳሳ ስትደክም መንፈስ ይስብሃል መንፈስ ቅዱስ እኛ ውስጥ ቁጭ ብሎ ያዕቆብ 4:5 ላይ 6 ላይ ምን ይላል በውስጣችሁ ያደረው መንፈስ በከንቱ ነው ሚቀናውን ለትሑታን ጸጋን አይሰጥምን ይላል ጸጋ እየሰጠ ይቀናል አሁን በቀን ውስጥ 1 ሰዓት ወይ 2 ሰዓት ፕሮዳክቲቭ የምትሆን ከሆነ መንፈሳዊ የምትሆን ከሆነ 3 ሰዓት ሊያደርግልህ ይቀናል አንድ 3 ሰዓት ከሆነ አንዳንዶቻችን ጧት የዲቮሽን ታይም ነው እንጂ ያለን ቀኑ ሙሉ እኛም ይመስለናለን ለቃጧት ያቺን ነገር አድርጊያለሁ የቀረው የኔ ነው አይነት እኛኮ ዲቮትድ ላይፍ እንዲኖረን ይጥራን ሰዎች ነን ዲቮሽን የ5 ደቂቃ አይደለንም እኛ እስኪ የጌታ ነኝ በሉ ስለዚህ ድክም ሲል መንፈስ ምን ይጎትታ ይቀናል 1 ሰዓት ፍሬያማ ውጤታማ የሆነ ማይንድ ሙሉ ቀን ቢሆን ምን ሊያፈራ ለወንጌል እንደሚችል ሰማያ ይቀናል ያደረው መንፈስ በውስጥ ከዛ ምን ጸጋን ይሰጣል ይላል እዛው ያዕቆብ 1:7 ላይ ደግሞ ጥበብ ከሆነ የጎደለ ደግሞ ጥበብን ይሰጣል ያ መንፈስ ድካም ዝለት ከሆነ ያራግፍልህና መንፈስ ያግዝሃል ምን እንዳትሆን መስመሩ ላይ ነው የተጠራኸው በህይወት የሚያልፈው ነገር ሁሉ ለበጎ ነው በጎ ግን ምንድነው አልተናገርኩም ገና እንዴት እንድንጸልይ እንደሚገባን አናውቅምና ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልና አንዳንዴ ራሱ በውስጥ ባለው ሲቃ ውስጥ ጩኸት ውስጥ ግሮን ያደረገ የራስንም ጩኸት ውስጥ መንፈስ ሊጮህ ይችላል ለምን መንፈስ ሲማልድልህ ግን ስሜትህና ሁኔታህን እያሰበ አይደል እቅዱን እያሰበ ነው ይሄ አውድ ከፈቃዱ ከእቅዱ ከሐሳቡ አኳያ ነው ሮሜ 28 ብቻ ስለምንወዳት ነው እንጂ 26ም እኮ የሚናገረው ከዛ ፈቃድ አኳያ ይላል ለምን መንፈስ የእግዚአብሔርን ፈቃድ ቅድም ያየ ነው ምድርን የመጠቅለሉን አንተን ማሳተፉን በመልካም ሥራ ያውቃል ነገር ግን መንፈስ ራሱ በማይነገር መቃተት ይማልዳል ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል እንደ እግዚአብሔር ፈቃድ አንዴ እስኪ እንደ እግዚአብሔር ፈቃድ በሉ አንድ ጥቅስ ስትወርዱኮ እንደ ተጠራንበት ሐሳብ የሚለው ነው እንደ እግዚአብሔር ፈቃድ በጣም ይገርማችኋል ልካው 2 ጢሞቴዎስ ምዕራፍ 4 ላይ ጳውሎስ ሁሉም ተውኝ ይልና ከዛ ግን ጌታ ባጠገቤ ብሎ የሆነ ስሜትና ሁኔታ ጋር አይደለም ሁኔታውን አለወጠለት እኔ አንዳንዴ እንደውም ጌታ ለጳውሎስ ሚልክለት መላእክቶች እንዳለ ሁሉ ትተውት ይሄዳሉ አንዳንዴ ጧት ሲነሳ እዛ መርከብ ላይ ለምሳሌ መልአክ ኢየሱስ የሞና የማመልከው ለሊት መልአኩ ልኮ ብሎ እያናገረው እዛው የተሰባበረ ነገር ውስጥ ትቶት ሄደ አንዳንዴ እጄ ላይ ካለው ሰንሰለት ውጪ እንዲል ከነሰንሰለቱ ጥሎት ይሄዳል ለሊት ተገልጦ ቀጥል ብሎ አንዳንዴ ደግሞ እስር ቤት ቅድም እንደዘመርንለት አናውጦ ያራግፈዋል ነገሩ ሁሉ ግን ከምን ጋር ነው የሚያዙት ከእግዚአብሔር ፈቃድ ጋር ምን አለ በኔ ህይወት ውስጥ መዋረዴ ይሁን መክበሬ መኖሬ ይሁን መሞቴ መሰወሬ ይሁን መገለጤ ያ ከመስመሯ ከእግዚአብሔር ፈቃድ ከክብሩ ከደስታው አኳያ ከዛ እየቃተተ መንፈሱ እየማለደ እንደ እግዚአብሔር ፈቃድ ስለ ቅዱሳን ሁሉ ይማልዳል እግዚአብሔርን ለሚወዱ እንዳለኮ አንድ ላይ ቆን እግዚአብሔርን ለሚወዱ እስኪ እግዚአብሔር ሆይ ወድሃለሁ በለው
ለሚወዱ እንደ አሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። በጎ ምንድነው? ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። ይሄ የምታልፊበትና የምታልፍበት ነገር ዓላማ አለው። አጠገባችሁ ላለ ሰው ዓላማውን ንገሩልኝ። መልክ ቅየራ ነው በሉት። ዓላማው መልክ ቅየራ ነው። በቃ የሆነ የጠላው መልክ አለ እግዚአብሔር። የሆነ የትዕቢት መልክ፣ የሆነ የአመጽ መልክ፣ የሆነ የኩርፊያ መልክ፣ የሆነ በእግዚአብሔር ላይ ማኩረፍ፣ የሆነ መልክ፣ ሰዋዊ መልክ አለ። ምናልፍበትን ነገር ሁሉ ከእቅዱ አኳያ ከሐሳቡ አኳያ ጠርቶ ከሱ ጋር ፍቅር እንዲይዝ አድርጎ ከዛ ምታልፍበትን ነገር ሁሉ ለበጎ ማለት በዚህኛው ህይወት ሁሉ ነገር ተገልብጦ ያለው ማለት አይደለም። አንዳንዶቻችን ከዚህም ይልቅ ደብዝዘን ይሆናል ኤግዚት የምናደርገው በውጫዊ ሰውነታችን። ወንጌል ይጠቅማል። ሆይ ሆይ ትጥሳለህ፣ ትጠረምሳለህ፣ ትበራለህ። የት እንዳደረሰው ትውልዱን አይታቸዋል። ጳውሎስ የውጩ ሰውነቴ ቢጠፋም ማለት የውስጡ ሰውነቴ ግን ዕለት በዕለት ይታደሳል። የቱ? የውስጡ። አንዱ ሚሽነሪ ታሪክ ብዙዎቻችሁ ያነበባችሁት መጽሐፍ ላይ ከብዙ 48 ዓመት አገልግሎት ሚሽን አገልግሎት ሲመጣ አንድ ፖለቲከኛ እዛ መርከብ ውስጥ ነበረ። እሱን ለመቀበል ባንዲራው፣ ጩኸቱ፣ ሰው ግር እያለ ይሄ ሰው እድሜውን ገብሮ ለወንጌል ሲመለስ ሊቀበለው እንኳን ይመጣ የለም። አዘነበት በጌታ። ይሁላ ዘመን ለፍቼልህ እንዳው እንዴት እንደዚህ ይቀበል ይሰል ድምጽ አጠገባችሁ ላለ ሰው ቤት መች ደረስክና በሉት እስኪ። ሰው ያበላሻል ሲያመሰግን፣ ሰው ያበላሻል። አንደኛ የሚመጥንም ምስጋና ሰው የለውም። በነገራችን ላይ ጌታ ስናየው ከሚያደርገው ነገሮች አንዱ ምስጋና እንደሆነ ታውቃላችሁ። መጽሐፍ ቅዱስ ላይ ተጽፏል። እሷን ዝም ብለን ነይና እንደዚሁ በአይን ማየት ጥሩ ነው። ቆሮንቶስ 4 በአይን ይገባል። አንዳንዱ ነገር ሲያየን ማመስገን ስለሚፈልግ አንዳንዴ አያስመሰግነንም። እኛ ደግሞ ለምን አልተመሰገንም ብለን በቃ መልክ ሊቀይርልን ሲል እኛ ማዲያት እናደርገዋለን ስለማንረዳ። ቆሽታችን ምናምን የሚሉት ስተት ትምህርት እንዳላስተምር ምን እንደሚቃጠል አላቅም። እኔ የተማርኩበት ትምህርት ቤት ውስጥ 1000 ሰዎች የሚሰሩበት ሜዲካል ስኩል ነበረ እና እዛ ሪሰርች የሰሩትን ዲኑ መጥቶ ሲነግረን አንድ ጊዜ ይሄ ይቅር አለ ማለት ኔጌቲቭ የሆነ ኢሞሽን በሰው ላይ የሚያመጣው የበሽታ ዝርዝር ከሆስፒታሉ መጥቶ ስንመለከት ተማሪ እያለን እዚህ ይለኛል። ዘመን ይበላል፣ ጊዜ ያቃጥላል፣ ጸጋ ያባክናል። ምን አለማወቃችን። በቃ እግዚአብሔርን ሊያመሰግንህ ይፈልጋል፣ ሊያመሰግንሽ ይፈልጋል። 4-5 ስለዚህ በጨለማ የተሰወረው ደግሞ ወደ ብርሃን የሚያወጣ ሃሌሉያ። ኢንከሬጅ አያደርግም ይሄ? አንዳንዴ ታዛችሁት መታዘዝን ስጋ አይወድም እንዲሁም ይጮህብሃል። እሱ ላይ ደግሞ መንፈስ ቅዱስ ይጨምርበትና ስውር አድርገው ይልሃል። መታዘዝ ሲደመር ስውር መታዘዝ ይንጫጫል ሁለንተና ሁሉ። ማንም አላየልኝም፣ ማንም አልቆጠረውም፣ ኖባዲ ኖቲስ፣ ኖባዲ ሴድ ቴንክ ዩ ስትል መንፈስ ቅዱስ እንዳያበላሹት ወደ ብርሃን የሚያወጣ የልብንም ምክር የሚገልጥ ጌታ። እስኪ አንዴ ጌታ በሉ እስኪ አንዴ። እኔ መግለጫውን ሳነብ እናንተ ጌታ በሉ እስኪ። የተሰወረውን ደግሞ ወደ ብርሃን የሚያወጣ የልብንም ምክር የሚገልጥ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ። በዚያ ጊዜም ለእያንዳንዱ ምስጋናው ከእግዚአብሔር ዘንድ ይሆናል። እስኪ አንዴ ምስጋና ከእግዚአብሔር በሉ። ብዙ ጊዜ የምናስበው ምስጋና ለእግዚአብሔር ነው አይደል? እግዚአብሔር ደግሞ አንድ ቀን
እኛ እሱን ስናመሰግን የሚሰማን እኔ I don't know ለዘላለም ምን እንደሚሰማን if God said thank you thank you እኔን ብለሽ ስለመታገስሽ እኔን ብለሽ በስውር ስለመቆረስሽ ሰው ማየውን ስላየሽ ድምጽ ለሌላቸው ድምጽ ስለሆነ መንፈሳዊ ድምጽ አጸፋ ማይሰጡትን ስላገለገልሽልኝ thank you አንድ መዝሙር ነበር thank you ሚል የዶክተር ቢሊ ግራምን እንትን የሚያሳይ thank you ሰንዴ ክላስ ያስተማሩትን ጌታ አንድ ቀን ሳያቸው thank you thank you በቀደም ስልጠና እየተሰጠን እዚህ መተው ህፃናት አስተማሪዎችን ያሰለጠኑ በተለያየ ስፔሻል የሆነ ኒድ ያላቸው ስለማስተማር ስልጠና እየተናገሩ አንዷ ትልቅ እናት ናቸው 73 ዓመታቸው ስለ ኤክስፒሪየንስ አንዱ አብሮ ስላለው ሲናገሩ በየ2 ደቂቃ ውስጥ እየዞረ አለ ይተፋብኛል አለ ግን in between the speaking አለ I love on him እኛ የኛን ኢጎ ሚሞላ ይሄ ማይሞላውን ማይጠረቃውን ማንነታችን ተወጣተንበት ምንታይበት ሰው ነው የሚፈልገው ጌታ ደግሞ አንዳንዴ የሚያየውን ያሳያል ልቡን ለሚሰብረው ነገር ልብህን ይሰብረዋል ትራፊክ የሌለበት ሰፈር ንዳ ይልሃል እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል ይሄ ሰጀሽን አይደለም አለ ጌታ ልክ ቲቶ 2:11 ላይ እንደሚናገረው ማዳን መቀደስ ከዛ በኋላ ገንዘቡ ማድረግ ማዳን መቀደስ ገንዘቡ ማድረግ የእግዚአብሔር ገንዘብ ናችሁ ሰው አየ አላየ ይሄ መልክ ምን ይባላል የልጁ መልክ የልጁ መልክ እግዚአብሔርን ያየንበት መልክ ጌታ እኮ አንዳንዴ በብዙ መንገድ ሰውን ይፈውሳል አንዳንዴ በተአምር ይፈውሳል አንዳንዴ ስንሞት በቃ በትንሳኤ ይፈውሰናል አንዳንዴ አብረን የምንኖርበት ጸጋን በመስጠት ይፈውሰናል የኛ ግን ምናልፍበት ነገር ትርጉም የሌለው ትርፍ የሌለው ጥቅም የሌለው ክብር ማያመጣ እኛን መልክ ማይለውጥ ማያሳድገን ማያበስለን የለም ጌታ አንድ ነገር ብሎ ይጨርሰዋል የሚቀጥለው ሳምንት እንቀጥላለን አስቀድሞ የወሰናቸው እንደዚሁ ጠራቸው የጠራቸው እነዚህን ደግሞ አጸደቃቸው ያጸደቃቸው እነዚህን ደግሞ አከበራቸው ጌታ እንደዚህ ነው የሚላችሁ ለዘላለም አመሰግንህ ዘንድ ለዘላለም አከብር ዘንድ በላይ ላይ ፕሮግራም ስለያስኩኝ ሳትገላመጥ ገንዘቤ ሆነ ዘመኔ ይዘጋ እንቆማለን በጌታ ፊት